መከላከያ ትግራይ እንደማይገባ ማረጋገጫ ተሰጥቶናል ብለዋል የህወሓት ከፍተኛ መሪዎች። አሁን ጠቅላይ ሚኒስትሩ ይህን ወስነዋል። ጥንቅራችን ምላሽ አለው። ጌታቸውን የመግደልም ሆነ የማስወገድ ዓላማ የለንም። ህወሓት ትናንት ምሽት የገባው ቃል ነው። ዝርዝር መረጃውን እንመለስበታለን። የእስራኤል ወታደሮች ለኢትዮጵያውያንና አንድ ኡጋንዳዊ ተኩሰው መግደላቸው ተሰማ። ከዚህ ውጪ ኢሳያስ አፈወርቂ ለሰሞነኛው የአቶ ጌታቸው ረዳ ክስ ምላሽ ሰጥተዋል። እጃችንን ፈጽሞ አናስገባም ያሉትን ኢሳያስ ጉዳይ እንመለከታለን። ሌሎችም ወቅታዊ ጉዳዮች ተካተዋል። አክብሮት የሰላምታችን በያላችሁበት ይድረስ። የተወደዳችሁ ሸገር ታይምስ ቤተሰቦች እንዴት ናችሁ? ዕለታዊ መረጃ ጥንቅራችን እነሆ ተጀመረ። በመግቢያችን ላይ ያዳመጣችኋቸውን ጉዳዮች እንደሚከተለው በዝርዝር እንመለከታለን። አብራችሁን ቆዩ። ወደ ቀዳሚ ጉዳያችን አምራችሁ መከላከያ ትግራይ እንደማይገባ ማረጋገጫ ተሰጥቶናል ብለዋል የህወሓት ከፍተኛ መሪዎች። ይህንን ያሉት የጌታቸው ረዳ ምክትልና የህወሓት ጦር አዛዥ ናቸው። ሌተናንት ጄኔራል ታደሰ ወረደ በትናንትናው ዕለት በ4 ኪሎ ቤተ መንግስት ከጠቅላይ ሚኒስትር አብይ አህመድና የፌዴራል መንግስት ከፍተኛ ኃላፊዎች ጋር ምክክርና ውይይት እንዳደረጉ ታውቋል። ጄኔራሉ ከአዲስ አበባ ውይይት ተመልሰው ለክልሉ ሚዲያ ተቋማት በሰጡት መግለጫ ጊዜያዊ ፕሬዝዳንቱን ጥሪ ተከትሎ የፌዴራል መንግስት ወደ ትግራይ ክልል እንደማይገባ ማረጋገጫ ተሰጥቶናል ብለዋል። መንግስት በፕሪቶሪያው ዘላቂ ግጭት ማቆም ስምምነት መሰረት የተቋቋመውን ጊዜያዊ መንግስት የህወሓት አንጃ ያፈረሰው ነው ሲል ትናንት በውጭ ጉዳይ ሚኒስትሩ በኩል በሰጠው መግለጫ ከሷል። ይህ መግለጫ ረጅም ትዕግስት የተሰጠውን ህወሓት አደብ ለማስያዝ አብይ ወደ ትግራይ ጦራቸው ሊልኩ ይችላሉ የሚል መላምት እንዲሰጥ ምክንያት ሆኗል። ነገር ግን ጄኔራል ታደሰ ወረደ ፌዴራል መንግስት አሁን ያጋጠመውን ችግር ለመፍታት ብሎ ትግራይ እንደማይገባ ተነግሮኛል ሲሉ ነው እየጠቆሙት። ህወሓት ጌታቸውን የመግደልም ሆነ የማስወገድ ዓላማ የለንም አለም። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ምንም እንኳን መፈንቅለ መንግስት እንደተደረገባቸው ቢያረጋግጡም ወደ ትግራይ ክልል ግን ከመመለስ የሚያግዳቸው ነገር እንደሌለ ተናግረው ነበር። ጌታቸው ትግራይን ለቅቄ ወዴትም አልሄድም፣ በቀጣዩ ሳምንት ከፌዴራል መንግስት አመራሮች ጋር የሚኖረኝ ንግግር ከጨረስኩ በኋላ ወደ ትግራይ እመለሳለሁ ብለዋል። ያም ሆኖ ግን እርሳቸውና ጄኔራል ጻድቃን ገብረትንሳኤን ለማስወገድ በይፋ የተላለፈ ትዕዛዝ እንዳለ ሲናገሩ ተደምጠዋል። ይህንን እንዲፈጽም ትዕዛዝ ሰጥቶታል ያሉት ደግሞ ምክትላቸው ጄኔራል ታደሰ ወረደ ነው ወይም በወቅቱ አላስተባበለም ሲሉ መክሰሳቸው ይታወሳል። በደብረ ጽዮን የሚመራው ህወሓት ምክትል ሊቀመንበር አማኑኤል አሰፋ ግን እኛ ከፌዴራል መንግስት ጋር ስምምነት እስከምንፈጽም ድረስ ጌታቸውን ወደ ቢሮ ከመግባት አንከለክልም፣ ማስወገድም ዓላማ የለንም ሲሉ ተናግረዋል። በማዕከልም የደብረ ጽዮን ቡድን በትግራይ የተለያዩ አካባቢዎችና ከተሞች በምክር ቤት የተሾሙ ባለስልጣናት የተመደቡበት ስልጣን የማስረከብ ህግ የማስከበር የተባለ ተግባር እየተከናወነ መሆኑን አስታውቋል። ማብራሪያ የሰጡት የደብረ ጽዮን ህወሓት ቡድን ከፍተኛ አመራር አማኑኤል አሰፋ እንደሚሉት በአብዛኛው የትግራይ ክልል አካባቢዎች በአካባቢ ምክር ቤቶች የተሾሙ ባለስልጣናት በስራቸው ላይ ያሉ ቢሆንም በመቀሌ ጨምሮ በአዲግራት፣ አዲግዶም፣ ሀገረ ሰላምና ሌሎች አካባቢዎች ከስርዓት ውጪ ከኃላፊነት ታግደው አሊያም በሌሎች ባለስልጣናት ተተክተው የነበሩትን የማስተካከል ስራዎች መከናወናቸውን አመልክተዋል። ከዚህ በተጨማሪ አቶ አማኑኤል ይህ በተወሰኑ አካባቢዎች የተደረገ ጊዜያዊ አሰራሩ ከማፍረስ ጋር የማይገናኝ እንዲሁም ህግ የማስከበር እርምጃ ነው ብለውታል። የእስራኤል ወታደሮች ለኢትዮጵያውያንና አንድ ኡጋንዳዊ ተኩሰው መግደላቸው ተሰማ። የእስራኤል ወታደሮች ትናንት ከዮርዳኖስ አቋርጠው ወደ እስራኤል የገቡ ለኢትዮጵያውያንና አንድ ኡጋንዳዊ ተኩሰው መግደላቸውን የአገሪቱ የዜና ምንጮች ዘግበዋል። ወታደሮቹ የተሰጣቸው ትዕዛዝ የማስጠንቀቂያ ተኩስ እንዲከፍቱ እንደነበር ዘገቦቹ አመልክተዋል። በርካታ ጥገኝነት ጠያቂዎችና የህገወጥ ሰዎች ዝውውር ሰለባዎች ከዮርዳኖስ ወደ እስራኤል እንደሚገቡና ድንበር ጠባቂ ወታደሮች እንዲመልሷቸው ስልጣን እንደተሰጣቸው ዘገቦቹ ጠቅሰዋል። ወታደሮቹ ግድያውን የፈጸሙት ሟቾቹ ስጋት የሚደቅን እንቅስቃሴ በማድረጋቸው እንደሆነ የሀገሪቱ መከላከያ ባለስልጣናት ተናግረዋል ተብሏል። አንድ ኢትዮጵያዊን ጨምሮ 5 የውጭ ዜጎች ደግሞ ታስረው ወደ ዮርዳኖስ እንዲመለሱ እንደተደረጉ ተገልጿል። በኢትዮጵያ የቡና ፍሬ ዋጋ 17.8% ጭማሪ አሳይቷል ተባለ። የአየር ንብረት መዛባት ምክንያት የአቅርቦት እጥረትና የዓለም አቀፍ ክምችት መቀነስ የጥሬ ቡና ዋጋዎች በከፍተኛ ሁኔታ ጨምረዋል። የአረብካ ቡና ዋጋ ባለፈው ዓመት በዓለም አቀፍ የንግድ ልውውጥ ICE ላይ 70% የጨመረ ሲሆን በዚህ ዓመት ደግሞ ከ20% በላይ ጨምሯል። የተባበሩት መንግስታት የምግብና እርሻ ድርጅት ፋኦ ዛሬ ባሳተመው ዘገባ መሰረት የጥሬ ቡና ዋጋ መጨመር ለተጠቃሚዎች ለመድረስ 1 ዓመት ገደማ የሚወስድ ሲሆን ቀሪው ተጽዕኖ ደግሞ ቢያንስ ለ4 ዓመታት ይቆያል።
እንደ ፋኦ መረጃ ከሆነ ከነዚህ ዋጋ ጭማሪዎች ውስጥ 80% በአውሮፓ ህብረት ውስጥ በ11 ወራት ውስጥ ተጠቃሚዎች ይደርሳል። በአሜሪካ ደግሞ 80% ዋጋ ጭማሪ በ8 ወራት ውስጥ ተጠቃሚዎች ይደርሳል። አሜሪካና የአውሮፓ ህብረት በዓለም ላይ ትልልቅ የቡና ተጠቃሚ ሀገሮች ናቸው። በአምራች ሀገሮች ረገድ የተባበሩት መንግስታት ድርጅት እንደገለጸው የቡና ፍሬ አምራቾች ዋጋ በኢትዮጵያ 17.8%፣ በኬንያ 12.3%፣ በብራዚል 13.6% እና በኮሎምቢያ 11.9% ጨምሯል። ኢሳያስ አፈወርቂ ለሰሞኑኛው የጌታቸው ረዳ ክስ ምላሽ ሰጥቷል። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል ኤርትራ የፕሪቶሪያውን ግጭት ማቆም ስምምነት ማፍረስ ፍላጎት የላትም ብለዋል። ጌታቸው ከትግራይ ክልል ትርምስ እናተርፋለን የሚሉ አካላት ውስጥ የኤርትራ መንግስት አንዱ ነው ማለታቸው አይዘነጋም። በመግለጫቸው የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል ኤርትራ ስምምነቱን የማፍረስ ፍላጎት የላትም ሲሉ ተከላክለዋል። ማስታወቂያ ሚኒስትሩ የማነ ገብረ መስቀል በኤክስ ገጻቸው ባሰፈሩት ጽሑፍ ኤርትራ በህወሓት የፖለቲካ ቡድኖች ውስጥ ያለውን ሽኩቻ የማባባስ ፍላጎት የላትም ብለዋል። ምክንያቱም በህወሓት አመራሮች መካከል የተፈጠረውን የውስጥ ሽኩቻ ማባባስ በትግራይ ህዝብ ላይ አላስፈላጊና ሊወገድ የማይችል ስቃይ የሚያስከትል በመሆኑ ነው ብለዋል። ከፕሪቶሪያው ስምምነት ጋር በተያያዘ ማስታወቂያ ሚኒስትሩ የማነ ገብረ መስቀል ኤርትራ የፕሪቶሪያውን ስምምነት ማፍረስ ፍላጎት የላትም ብለዋል። የፕሪቶሪያው ስምምነት የኢትዮጵያ ውስጥ ጉዳይ መሆኑን የጠቀሱት ሚኒስትሩ ከዚህ ቀደም በተለያዩ አጋጣሚዎች በማያሻማ መልኩ እንደተገለጸው ኤርትራ የፕሪቶሪያውን ስምምነት ለማፍረስ ምንም ፍላጎት የላትም ሲሉ ገልጸዋል። ማነ ገብረ መስቀል አክለውም ከኤርትራ ጦር ጋር በተያያዘ ጦሩ አሁንም የትግራይ ክልል አካባቢዎች ውስጥ አለ በሚል በተወሰኑ አካላት የሚሰነዘረው ትችት የሐሰት ውንጀላና ግጭት መቀስቀስ የፈለጉ አካላት የሚፈጥሩት ምክንያት ነው ሲሉ አጣጥለውታል። የኤርትራ ጦር አባላት ሙሉ በሙሉ በሀገራቸው ሉዓላዊ ግዛት ውስጥ ተሰማርተው እንደሚገኙም ነው ሚኒስትሩ ያስታወቁት። ከቀይ ባህር ጋር በተያያዘም የኢትዮጵያ ፖለቲከኞች በየጊዜው የሚያወጡት ግጭት ቀስቃሽ መግለጫ አላስፈላጊና ውጥረት የሚያባብሱ ነው ቀጥሏል ብለዋል ሚኒስትሩ የማነ ገብረ መስቀል። እንዲህ አይነት እንቅስቃሴዎች ያለምንም ማወላወል በጠንካራ ቃላት መወገዝ እንዳለበትም አሳስበዋል። ከትግራይ ክልል የፖለቲካ አለመረጋጋት ጋር ተያይዞ ኤርትራ ስም ከሰሞኑ በተደጋጋሚ ሲነሳ ተስተውሏል። ለአብነትም አቶ ጌታቸው ከሰሞኑ በሰጡት መግለጫ ህገወጥ እንቅስቃሴ ከሚያደርጉ ከወታደራዊና ፖለቲካ አመራሮች መካከል ከኤርትራ ጋር ግንኙነት ያላቸው አካላት እንዳሉ እናውቃለን ማለታቸው አይዘነጋም። የኤርትራ ፍላጎት የኢትዮጵያ መንግስት የኤርትራ መንግስትን ይወራል ብለው በሚሰጉበት ሰዓት ትግራይን እንደ መሸሸጊያ መጠቀም አሊያም ጠንከር ያለ አጋጣሚ ተፈጥሯል ብለው ካመኑ ከትግራይ ጋር በመሆኑ ወደ አዲስ አበባ ማማተር ሊሆን እንደሚችልም ገልጸዋል። በዚህ ጉዳይ ውስጥ አንዳንድ የፖለቲካ ኃይል ወይም የጸጥታ ኃላፊ ከነሱ ጋር በማበር ለመስራት ማሰቡ አስደንጋጭ ነው በማለትም በመግለጫቸው ላይ መግለጻቸው አይዘነጋም። አንጎላ ኢትዮጵያውያንን ጨምሮ ከመላው አፍሪካ የተውጣጡ ፖለቲከኞችን አላስገባም ስትል መከልከሏ ተሰማም። አንጎላ የሀገሪቱ ዋና ተቃዋሚ ፓርቲ ባዘጋጀው ጉባኤ ላይ ለመሳተፍ የመጡ ኢትዮጵያውያን ጨምሮ በርካታ የአፍሪካ የተቃዋሚ ፖለቲካ አመራሮችን ወደ ሀገሯ እንዳይገቡ መከልከሏ ቁጣን ቀስቅሷል። ከኢትዮጵያ፣ ኬንያ፣ ኡጋንዳ፣ ታንዛኒያ፣ ሞዛምቢክና ደቡብ ሱዳን የመጡ ቪዛ ያላቸው እንዲሁም በአገሪቱ ሲደርሱ ቪዛ ለመውሰድ ሲጠባበቁ የነበሩ ፖለቲከኞች ወደ ሀገራቸው እንዲመለሱ መደረጋቸውን በመላው አፍሪካ የሚገኙ ተቃዋሚ ፓርቲዎች ስብስብ የሆነው ፕላትፎርም ፎር አፍሪካን ዲሞክራሲስ በምህጻሩ ፓድ ባወጣው መግለጫ አስታውቋል። የታንዛኒያ ተቃዋሚ ፓርቲ መሪ ቱንዱ ሊሱ፣ የሞዛምቢኩ ቬኒሲዮ ሞንዳላን፣ የቦትስዋና የቀድሞ ፕሬዝዳንት ኢያን ካማን ጨምሮ ሌሎች አመራሮች በዲሞክራሲ ላይ በሚደረገው ጉባኤ እንዲገኙ የአንጎላ ተቃዋሚ ፓርቲ ዩኒታ መጋበዙን አስታውቋል። የኮሎምቢያ የቀድሞ ፕሬዝዳንት አንድሬስ ፓስታራና የዛንዚባር የመጀመሪያ ምክትል ፕሬዝዳንት ኦትማን ማሱድ ኦትማንን ጨምሮ 24 ፖለቲከኞች ያለምንም ማብራሪያ በአንጎላ የአውሮፕላን ማረፊያ ለ9 ሰዓታት ያህል እንዲቆዩ ተደርጓል። ፖለቲከኞቹ ቢለቀቁም በርካቶች በረራቸው እንዳመለጣቸው ፕላትፎርም ፎር አፍሪካን ዲሞክራሲስ ፓድ ገልጿል። የአንጎላ መንግስት ይህንን ለማካካስ አውሮፕላን ለማቅረብ ቃል ገብቶ የነበረ ቢሆንም ይህ አለመተግበሩን ፓድ አክሎ አትቷል። የአንጎላ መንግስት ወደ ሀገሪቱ እንዳንገባ የወሰደው እርምጃ ሊገለጽ የማይችልና ተቀባይነት የሌለው ነው ሲሉ የታንዛኒያው ቱንዱ ሊሱ በኤክስ ገጻቸው ጽፈዋል። ቢቢሲ የአንጎላ መንግስትን አስተያየት ጠይቋል። ነገር ግን የሀገሪቱ ስደተኞችና የውጭ ዜጎች አገልግሎት ኤስኤምኢ ምንጭ እንደገለጹት መባረሩ የተከሰተው በቪዛ ሂደት ውስጥ በተፈጠረው ስርዓትን ያልተከተለ አሰራር ነው። በዚህም የተነሳ ሞንድላንድ የሞዛምቢክ ተቃዋሚ ፓርቲ መሪን ጨምሮ 13 ተከታዮቻቸው ወደ ግዛቱ እንዳይገቡ የተከለከሉት ብለዋል። ከ20 የማያንሱ ከተለያዩ አፍሪካ ሀገራት የተጻጡ ፖለቲካ መሪዎች ፓርቲ ተወካዮች ወደ አንጎላ እንዳይገቡ መከልከላቸውን ቱንዱ ሊሱ ገልጸዋል። የዚህች ሀገር መንግስት አንጎላ ዲሞክራሲያዊ ናት በሚል ሽፋን የአምባገነንነት ስርዓት እየገዛት ነው ብለዋል። ሊሱ የታንዛኒያ መንግስት በሰላ በመተቸት የሚታወቁና የተቃዋሚ ፓርቲ ቻዴማ መሪ ናቸው። ሊሱ በአውሮፓውያን 2017 ከተቃጣባቸው የግድያ ሙከራ ያመለጡ ሲሆን በርካታ ዓመታትን በግዞት አሳልፈዋል። የኬንያ ተቃዋሚ ኦሬንጅ ዲሞክራቲክ ሙቭመንት አባልና ሴናተር ኤድዊን ሲፉና ወደ አንጎላ እንዳይገቡ ከተከለከሉት መካከል አንዱ መሆናቸውን ተናግረዋል። የአንጎላው ፕሬዝዳንት ጆ ሎሬንኮ በአህጉሪቱ ውስጥ ራሳቸውን በአሸማጋይነት ስፍራ ስለሚያስቀምጡ
ቢያስቀምጡም ይህ ድርጊት እንግዳ መሆኑን የሞዛምቢክ የፖለቲካ ተንታኝ ቶማስ ቬራ ማሪዮ ገልጿል። ሎሬንኮ በአሁኑ ወቅት በአፍሪካ ህብረት ሊቀመንበር ሲሆኑ በዲሞክራቲክ ሪፐብሊክ ኮንጎ ግጭትን ሰላማዊ እልባት ለመስጠት የሚደረገውን ድርድርም በሚቀጥለው ሳምንት ያስተናግዳሉ። የመረጃ ጥንቅራችን አበቃ። በያላችሁበት ሰናይ ጊዜ ይሁንላችሁ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።